ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንዳለን ያው ከማዘን ውጭ ምን እናደርጋለን? አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር ምሳሌ ነሽ ማለትም ነው ላይ እኮ አለ በረከት የሰውየው ስልክ ቁጥር የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የትኛው የኢትዮጵያው ቢሮ ነው ወይስ የዚህ የእናንተው? አይደለም የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ የራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያሉታል። በአካል ድረስ ክልናው ወላሂ ያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ ስኮመን ስልክ አለ ተደውሎብሽ ያው ገድን ታሳየዋለች ለሰው ልጅ ልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እቺ ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ በራሱ ቀበረ። እንደደበቋት ሰማይኪያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳልሰማ እንደዚህ እንደተፈረ ይቀመጡ ነበር። ሬሳ ይገባለሁ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችን አጥንቷንም ቢሆን አምጡልን ብሎ ምጥል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ እኮ የአንቺው ቢሮ ራሱ ውዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግትልሽ አይደለም። እሱንም ቢሆን በጠጋ ቅዳሩን ይዛል። እኔ አይመለከተኝም በሱ ጉዳይ ልሞግትለትም። ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመባሩ የመወሰኑ ጉዳይ ላይ ሲስማማ የታለ በረሰዎች ምን አሉሽ ሲል ጊዜ ሳልመለሱልኝ ደውዬ እደውላለሁ ቀጥታ ይደወላል። ኢሞ ይደወላል። ታሪክ አይከፍቱም። ስልክ አልመለስም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ። ዝም ብሎ ያለ ቤተሰብ ፍቃድ ሰው የት ነበር? ከዛ በፊት የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? ያቺ እጅ ላይ ሌላ ስራ ስልክ አለ። ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው። ሻይ ሰዓት ተጠብቄ ነው የገባሁት። እሺ ችግር የለውም የኔ ውድ። ልጅቷ ተጫወት ነው እሱ ነው ያሽንቀመጥ ያው ነው ሙሉ ኢንፎርሜሽን በተጨረሰ ትችላለሁኝ። ያላ በይና ምን አይደረግ ብሎሽ አይደለም የኔ ውድ ልጅ በጣም ያሳዝናል። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ ያላሉ ወላሂ ደማም ነች እንዴ? ልጅቷ ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እንግዲህ ያው ምን ይደረግ? አላህ ያመጣው መቀበል ነው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ
ሀቢባ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁት ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር ብዙ እኔ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያን። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር እኔ እስከማውቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ ነው መዲና ተጠየቅ ጠበሩ ያለ መዲና በህግ እንዲህ መዲና አንድ አስተርጓሚ ናት። ከሱ አልፎ ኤጀንሲው መጠየቅ አለበት። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለች የነገሮች ለቤተሰብ እኮ እሷ ነች። አስተርጓሚዎቹ ሳይቻል ተቀርባ አሁን ይኸውልሽ አሁን ላይ መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ የተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ ኤጀንቷን እየላኩላት ራካሲ ሜሃነ ኬኛ ማል ነዱብሲስ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልዕክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያልነው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ስታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቀድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለእኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ ካለሁ ኔትወርካችሁ ትንሽ እየያዛችሁ ነው። ኔትወርካቸው እየያዛችሁ ነው። ኤጀንሲው ጋር ሳውዲ ቀጥታ ልደውል ነው። የቀጥታ ስልክ ከመጀመሪያም ጀምሮ የተነገረ ቃላት ሁሉ ውሸት ነው፣ ፌክ ነው የሰሩብን። እኛ ትቀበር የሚል ቃላት አልተናገርንም እያሉ ይሄው እናቷም ባለቤቱም አላለም። ጋንጅረን አዎ እሺ፣ አሁን እናትየው የምጠይቅልኝ ሙይቱን አብሬላቸው አባይነሽ ሳውዲ አረቢያ ከሄደች ስንት አመቷ ነው? ይሄን ጠይቅልኝ። አባይነሽ ኤርገ ሳውዲ አረቢያ ደምቴ አገም ጌሴቲ ወጋቶ አንድ አመት አንድ አመት
ሳውዲ ከሄደች 1 አመቷ ነው። እሺ አንድ ቤት ነው የሰራችው 1 አመት ሙሉ። ማን መጥቶ ሆጀታ ቱርቴ ሞ ማነጂ ይረተ ከታች የኢትዮጵያ ቢሮ መጠየቅ አለበት። ሁሉም ይጠይቃል። ከታች አለው አሉ እየሰሙ አንድ ቤት ነው የሰራች ነበረችው። አንድ እሺ የስንት የአንድ ወር እንዴ? 1 አመት ሙሉ የአንድ ወር ደሞዝ ብቻ አይደለም የወጋት እኮ ከወጋት የአንድ አመት ሁሉ የአንድ አመት ማለቷ ነው። የወጋት ሁሉ እርግጥ። እሺ ቤቱ ተስማምቷት ነበር? አዎ ማኖ ጂቻ ከሚ ናቴ ቆያ አፋን ኦሮሞቲ እና ደቢሳስን ማንቺ ኦጂቺ ናቴ ረጀ ያቱቴ ለኪ ለጨቀት ናጄሱፍ ነቲ ገሙ ጀቴ ኦቦላት ደወለታ ቱርቴ ሊገሉኝ ያስፈራሩኝ ናንታኔ ነጨቀጨቁ ይጨቀጭቁኛል እያለች እየተናገረች ነው። ጉያ ቶኮ ጭፋኝ ወልቻል ታውቃላችሁ። እቺ ልጅ ሙባረክን እናትየዋ ማግኘት ስለቻሉ እሺ ሙባረክ አንሳው በቃ እኔ በውስጥ ላናግራትና አንሳው ላናግራት እናንተ አውሩና ፎቶን አንሳው ላውራትና በውስጥ መጥቼ ምላሹ ልንገራችሁ። ይሄ የሚያስማማችሁ በውስጥ ላውራትና እሺ አርጊ መኩ ያለው አርጊ እና እኔ የምላችሁ ሌላ ምንድን ነው ሙባረክን ስላገኘች ወይ እኔን ስላገኘች አቡን ስላገኘች አንድ ልጅ እዚህ ላይ ወጣች ማለት ይኸውላችሁ ምንም ስለ ቲክታክ የማያውቁ ችግራቸው ሚዲያ ላይ እንደሚወጣ ራሱ የማያውቁ በቃ ብስል ተደውሎላችሁ ልጃችሁ ሞታለች ተብለው አልቅሰው ብለው የሚያልፉ ብዙ አሉ። እኔ እውነቴን ነው የምነግራችሁ። ስለዚህ እንደዚህ አይነት ልጆች ሲመጡ የብዙዎች ከጀርባ የተደበቁ ግፍ ሲያጋልጥ ስለሆነ እባካችሁ እዚህ ላይ ያላችሁ 15,000 ምናምን ሰዎች ሁላችሁም ይሄን ነገር በጣም ፑሽ ማድረግና ወደ ፍርድ እንዲቀርቡ እንዲህ አይነት አንድ ሰው እንኳን ቢመጣ እንደዚህ አይነት ነገር በሰው ልጅ ላይ ያደረገ ወደ ፍርድ እንዲቀርብ በጣም መሰራት አለበት እባካችሁ። እና አንድ ሰውን አይደለም ማየት ያለብን። መፍትሄ ያላገኘ ብዙ ህይወት አለ በየሜዳ የተቀጠቀጠ የቀረና ፕሊስ እባክህ አንድ ነው በደንብ አናግሪያት። እሷን በውስጥ የሆነውን ነው ችግር የለውም። እሺ ምናልባት ፈርታ ሊሆን ይችላል። እሺ ጠብቁኝ። እኔ የሚውት አድርጌ እሷ ያልገባትን ነገር ማዳም ደውላ የምታስተረጉምላት የምታስረዳት ሰው እንዴት ነው አንድ አባይነሽ መሆናቸውን ስላላወቀች ለገዛ መዳሟ ሞታለች ብላ ያልነገረቻት? እንዴት መዳምየውማ አሁን እቺ ልጅ በመዳምየው ትእዛዝ ተገላ ከሆነ ከመዲና ጋር ሳይሆን ከዋናው ከኃላፊው ጋር ተነጋግረው መዲና ክፍሏ ባነበረች ሰዓት ከሆነ እውነት መዲና የተናገረችው እውነት ከሆነ እሷ ክፍሏ ውስጥ ሆና ከሆነ እቺ ልጅ ሽንት ቤት ውስጥ የሞተችው የሆነ ሰው ታግሏታል። ታግሎ አፍኖ ገሎ ከዛ በኋላ ሻርፑን አደረገላት። ገባት? ግን ይሄ የሚደረገው በዋና ከፊል ዋና ስፖንሰር ከቢሮ ባለቤት ጋር ነው ሊያወራ የሚችለው እንጂ ከመዲና ጋር ሊሆን ይችላል ብዬ አላስብም። ሴትዮዋ ከመዲና ጋር ለማረጋገጥ ያኔ ለማረጋገጥ ነው የደወለችው። ቢሆንማ ለምን አትነግራትም ታዲያ? እሷ ቢሮ መታለች ሞታለች ያልሽው እኮ ገብቶኛል። እኔ አሁን ከኮሜንቱ አንጻር ነው። ለምንድን ነው ምናልባት ከቢሮ በቃ ያው የተባለው ተፈጽሟል ክፍያ ክፈሉ ሲባሉ እዛ ቤት ውስጥ ተደውሎ ኮንፈርም ማድረግ ስለፈለገች ይሆናል ሴትዮዋ የሚለው ነው። መዲና ግን የምታውቀው ነገር ላይኖር ይችላል እዛ ላይ ለመንገር ማለት አሁን ይሄ ነገር ገብቶሻል። መዲና ይሄንን መናገር ሰራተኛሽ እኮ እዚህ እኮ መታረሷ ነው። መጀመሪያ የምትላት ያን ነበረ ኬዙን ባታውቀው። ግን አሁን ከኮሜንቱ አንጻር ነው እኔ ቅድም የነገርኩሽ። ከኮሜንቱ አንጻር ኮሜንቱ ያለው ምንድን ነው እንግዲህ እንደ በቃ በማዳሟ ትእዛዝ ከዚህ ከሰውየው ጋር ቢዝነስ ተሰርቶ ከሆነ ኮሜንቱ እንደዛ ነው የሚለው። በቢዝነስ ተሰርቶ ክፈይ ሲባል ከመክፈሏ በፊት መሞቷን ኮንፈርም ማድረግ ስለፈለገች ተደጋጋሚ ሰራተኛ ፈልጋለሁ ምናምን አላወቅሽኝም ወይ ምናምን የሚለው ነገር ሞር እችኛዋ ሞታለች እኮ የሚል ኮንፈርሜሽን እንድትሰጣት
አየሽ ፖሊስ ጣቢያ እኮ ተይዛለች ምናምን ስላት ኧረ እዚህ ሞታለች ሌላ እኮ አባይነሽ አለች ካለች ትንገረን ማነች ሌላ አባይነሽ የለችም በዚህ ሁለት አበሻ ባለበት ይታይሽ እንግዲህ ሁለት አበሻ ባለበት ውስጥ ሁለት ተመሳሳይ አባይነሽ አሉ የሚለው ነገር ሴንሳይዝ የለም ውሸት ነው በዛ ላይ ብዙ ኢትዮጵያኖች ስለሚመጡ ስም ተደጋጋሚ አለች በዚህ ጋር ደግሞ ሁለት ኢትዮጵያኖች ብቻ ነው ያሉት ከ12 ብቻ ነው ያላቸው ሌላ ያላቸውም ስለዚህ እኔ አሁን ከኮሜንቱ አንጻር ነው ያን ሀሳብ የሰጠሁሽ እንጂ እኔም አውቀው ምንድን እንደሆነ ታውቂያለሽ እቺ ታዛዥ ነች አርጊ ተብላለች እንዳውም እዛ ጋር ይሄን ለእዛሩ ነው መተኛት የምፈልገው ልጅቷ አይደለም ያለችው ራሷ ነች ሂጂ እዛ ተኝ ብላ ገዳዮቹ ጋር ያስተኛቻል እኔ ያንን ነው የምለው እንደው እኔ የምለው ያንን ነው እዚህ ሀበሻ ያለችበት ጋር እንዳተኛ ሀበሻ አንድ ስለሆነ ያለችው ሀበሻ የሌለችበት ቤት እንድተኛ ተደርጎ እዛ ነው የተገደለችው ባይ ግን ክፍል ውስጥ ነው ብዬ አላስብም ያ ወጥቶ ያስገባታል ሽንት ቤት ውስጥ የሆነ ሰው ተከትሎ ገብቷል ሁለቱ የተላኩት አንድ ሰው ብቻውን ይከብደዋል ሁለት ሌላ ዜጋ ወደ ሀገራቸው የተላኩት ለምን በዚህ ተላኩ የሚባለው ገና ስክሪኑ ሳይደርቅ ለምን ወደ ሀገራቸው ተሸኙ እጇ ላይ ፋሻ የተጠቀለለው ልጅና አንደኛዋ ልጅ ሌሎች ዜጎች ለሁለት እነሱ ታግለው አፍነው ከገደሏት በኋላ እዛው በሻርፓ እንደታለቀች እንዲመስል እንጂ ክፍል ውስጥማ ከሆነ ብዙ ሰራተኛ ሊሰማ ነው ብዙ ሰው የሰማው ነገር ደግሞ አይሆንም ማንም ደግሞ አቅም እኮ የሚገርምሻ ነው ስትፈራገጥ እኮ እንዴት ነው አንቺ ሩምሽ ውስጥ ሰው ከተፈራገጠ ጎን ለጎን ነው ሩሙ ይሰማል በዛ ላይ ተደራራበ ደግሞ ጨዋታ አለ ጉሮሮ ሲታነቅ የሚል ጨዋታ አለ ገብተሻል ያንን እንኳን እንዴት አልሰሙ ይሄ ሁሉ ጨዋታ እና እኔ እንዳልኩሽ ነው ይሄ ነገር ሆን ብለው ነው የገደሏት ልጅቷን ሀቢባ ሌላ ደግሞ ከተቻለ እነሱ ክሰሱ ሊቀብር ትእዛዝ የሰጠበትን መንገድ አልፈሪድና ኢንተርኔት ኤጀንሲ ፊት ለፊት አብታችሁ አጋፍታችሁ ጠይቃላችሁ ለሚቀጥለውም ለሌላም ልጆች እንደገና ሌላ አደጋ እንዳይመጣ ማለት ነው ፊት ለፊት አቅርቦት ይሄ ግዴታ ነው ይገባዋል አቅቶኝ ወጥቻለሁ እኔ እሺ አቅቶኛ